መዋል መሄድ ተገቢ የሆነ ምግብ ተገቢ የሆነ ሕክምና መከታተል ያስፈልገናልና ብዙ ፈተና ገጥሞት ሊሆን ይችላል ፋንታውን ሙሐባ መጥቶ እኛ ብዙ ማውራት አልፈለኩም እኔ ገብቶ ባለፈው ይሄን ፕሮግራም ተከታተሉ ጭምር ከገባ በኋላ ግን ፖለቲካ ሰራ ሸቀጥ ነገር ትንሽ ወዝ አለ ወዲያ አለ የሚባልም ማይባልም ነካካ አለ የራሱን ጓዶች የራሱ የ3 ዓመት ትግልን ጭምር አንቋሸሸው ብልጽግና ለመሽተት በጣም ብዙ ጥረት ብዙ ኪሎ ሜትር ሄደ እኔም ማስታውሰው አርካይቫችን ዛሬ ስላላዘጋጀሁት ነው እንጂ የሰሜን ወሎ ድል ነው እኔ ፋንታውን ሙሐባ የሚታየኝ የሰሜን ወሎ ድል ነው የመጀመሪያ አሁን ፋኖ ብዙ ነው ግዙፍ ነው አሁን ምሽግ ይዞ ይዋጋል እንጂ ከዚህም አይዘልም ያኔ ግን እንደተጀመረ በጣም ያሳዳቸው ነበር መከላከያ መጀመሪያ ቁጥራቸውም ትንሽ ነበረው እና በአንድ ወቅት ከ200 የማይበልጡ በተለይ አማራ እንትሎች የምትከታተሉ ታውቁታላችሁ ይሄን ታሪክ ሰሜን ወሎ አካባቢ ነው የብልጽግና የብርሃኑ ጦል 4 ሬጅመንት 200 የማይሞሉ ከፋኖች ጋር ነው የገጠመው መሪው ፋንታውን ሙሐባ ነበር ጠቅላላ በሙሉ ነው የጨረሳቸው ጠቅላላ 4 ሬጅመንት በ200 ፋኖ የመጀመሪያ ነው የመጀመሪያ ትልቅ ድል የተመዘገበው ሰሜን ወሎ በፋንታውን ሙሐባ ነው ጠራርጎ ነው ጉድ ያስባለው ምንድነው የፋኖ የሚባል ይሄ በ5% ነው በ10% ነው የምንዋጋበት ተባለበት ዘመን ነው ድሮ ያኔ በዚህ ነው የሚታወቀው ፋንታውን እኔ ማስታወሰው በዛ ነው የመከላከያ ብልጽግና አሁን ለብልጽግና ነው እጄ የሰጠው 4 ሬጅመንት የብልጽግና ግን ድምጥማጡን አጥፍቶታል ብርሃኑ ጁላ ይሄን ሬኮርድ አለው ግን ምንም አይለው እጅ ስለሰጠ ችግር የለውም ምህረት ይደረግለታል በዛ ነው የምናውቀው ስምምነትን ፈጽሟል አይታችሁ ከሆነ ሚዲያ ላይ ስምምነት ልክ ማስረሻ እንደተፈራረመው ይፈራረማል እንዴ ፊርማ አንድ ሰው አይደለም እንደ የሚፈርመው አለቃ አይደለም እንደ የሚፈርመው ማን ነው አለቃ ማስረሻ ነው ፋንታውን ሙሐባ ነው ሁሉም ይፈርማል እየሄደ አንድ ሰው መጣ ሲባል እሱ መጣ አስፈርሙት ነው የሚባለው በግለሰብ ነው የምትፈራረሙት መሪ እኮ ነው የሚፈራረመው የብልጽግና ውድቀት በዚህ ነው እና ከአማራ ክልል መጥቷል የአማራ ክልል ጸጥታ ቢሮ የምክትል በቃ ኦፊሻልስ መጥቷል አማራ ክልል ተኝተው ያደሩ አይደለም አሁንም ልድገመው ተኝተው ያደሩ አይደለም ባለስልጣናቱ ችግር ውስጥ ነው ያሉት አንዳንዶቹ በእነ ማስረሻ ሰጠ እጅ መስጠት ተበሳጭቷል የብልጽግና ከፍተኛ ባለስልጣናት እነዚህ በጣም ነው እኔ ማደንቃቸው እውነት ነው ሚዲያ ላይ ሲመጡ አማራ ቴሌቪዥን ቢሆን ማን ሚዲያ ጀመርክ ይሄ ሽፍታው ምናምን ብሎ የሚጀምረው ይሄ ሽፍታው ምናምን ብሎ አጥረግርጎ ኢንተርቪው ይሰጣል ሪካርድ እገሌ ዘሜ አሁን እባክህ ቅር እንዳይልህ የሆነ አሁን የሰጠሁት ኢንተርቪው አለ እሱ ስትሰማ አውቄ ነው ሲሪየስሊ እንዳትወስደው እሺ ምናምን ቴክስት ነው የሚያደርጉት ለምሬ ወዳጆ እንደዚህ ቴክስት ነው የሚያደርጉላቸው ስክሪን ላይ ግን ካሜራ ሲጀምር ልጀምር ነው የሚለው ልጀምር ይላል ከዛ ይጀምራሉ ማለት ነው ከዛ ያጥረገርጓቸዋል ፋንታውን ሙሐባ ምን አለ ህወሓት ጁንታ ነው አለው አንደኛ በጣም የገረመኝ ማለት ነው ህወሓት ጁንታ ብሎ ጠራው ምን ማለት ምን ያደርግልሃል አሁን ጁንታ አልከው አላልከው እውነት ተገቢ ነው ወይ ይሄ እኮ አንደኛ ቢሆን ጸባጫሪነት ነው ፋንታውን ሙሐባ ጁንታ ቢልም በመንግስት መገናኛ ብዙሃን በመንግስት በብልጽግና ይሄ ቋንቋ መነገር አልነበረበትም እኔ አልከው ትርጉም የለውም ጁንታ አልከው በኦሮምኛ ይዣት ነበር አዲ ምናምን ኡመታ ትግራይ ምናምን አቡት ነው የሚባል ህወሓት ቲፒኤልኤፍ አቡት ተነግ አዲ ብሊስ ምናምን ነፃ ውጪ ማለት ነው ህወሓት ተነግ አቡት ነው የሚሉት በአብሪቬሽኑ እንደዛ ብትለው ችግር የለውም ብያለሁ ጁንታ ብትለው ግን አሁን ኢትዮጵያ ምድር ላይ ጁንታ የሚባል የለም በጁንታ ዘመን ምናምን የሚለው ፋንታውን ሙሐባ እኔ ከነ ህይወቱን ለማዳን መምጣቱ እኔ አድንቀዋለሁ እስክንድር ባለፈው የተናገረው ቋንቋ አግባብ አይደለም አሁንም እደግመዋለሁ ጓዱ ነው የህመም ችግር ከገጠመው መግባት አለበት ምን በቃ በይቅርታ እድሜው ማራዘም አንድ ቀንም አንድ ወርም አንድ አመትም ቢቆይ ጤና እድሜ ጥሩ ነው ለቤተሰብም ለልጆችም ጥሩ ነው እና እንደዚህ ስለሆነ ነው የገባው
የማይድን በሽታ ገጥሞት ነው የገባው ምናምን ብሎ በጣም ሰሞኑ በጣም አነጋጋሪ ነገር ነበር። ማስረሻ ሰጠ ከገባ በኋላ የነበር ያኔ ገባ ሲባል ይሄ ፋንታውን ከገባ በኋላ ማለት ነው። አሁን የመጣው ትግላችን ተጠልፏል አለ። መጀመሪያ እናድምጠው ሰውየው የሚለው እናድምጠውና ህወሓት ሻዕቢያ ስለገባበት ነው እኔ የወጣሁት ነው የሚለው። and the critical question here is ህወሓት ገባ እንበልና ዝም ብለን በቃ ገብቷል እሱ እንደሚለን እውነት ነው። ግብጽም ገብታለች። ግብጽ ባህር ዳር ነች። ህወሓትም ደሴ ነች። ሻዕቢያም የት እንበለው ደብረ ማርቆስ እናድርገው ወይ ሰበታ ምናምን ሰበታ ደብረ ማርቆስ እንበለው እዚህ አካባቢ ነች። እዚህ አካባቢ ግብጽም በቃ ሄዱና ራሳችሁ ቻሉ። ወጣችሁ የለ እንታገል ብልጽግና እንታገላለን ብላችሁ ወጣችሁ የለ 3 አመት ምናምን እያስቆጠራችሁ አለ። ስለዚህ ግጠሙ ብቻችሁ እኔ አልገባም እኔም ትላንት ጓዴ ነው ይላል ኤርትራ። ህወሓትም እኔም ፕሪቶሪያ ተፈራርሜያለሁ ይላል። ግብጽም እኔ በቃ ከህዳሴ ግድብ ጋር አሁን ሊፈርምልኝ ስለሆነ አብይ እንዳትነኩት አደራ እሺ እስኪፈርምልኝ አብይ እንዳትነኩት አደራ። ልክ ኑዛዜን ማለት እኮ ነው። ኑዛዜ ያልፈረመ አያት ቅድመ አያት እስኪፈርም በደንብ ነው የምትንከባከበው። ሳይፈርም እንዳይሄድ ነው። እስኪፈርም ድረስ ሁሉም ነገር ታረግለታለህ አለ። ባቢ እንቅልፍ እንኳን ከወሰደው እየቀሰቀስክ እንደዛ ነው። ቀላ ይሄ የደረሰባቸው ያውቃሉ። ይሄን ያደረጉ በርካታ አለ አባቢ ያለ ምናምን እንደዛ ነው የሚያደርጉት። እንስማው። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 አመት ያህል ብዙ ስቃይ መከራም ደርሶበታል። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው እቺ ሀገርም እየተተራመሰች ያለችው ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። እውነት ነው። ጤና ይስጥህ በእውነት ላበረከትከው ከዚህ በፊት አትስደቡት። የብልጽግና ገረድ ምናምን ይሄ አያስፈልግም። ሶሻል ሚዲያ ላይ እንትን ያላችሁ አመስግኑት። በቃ 3 አመት ሙሉ ታግሏል። ከዛ ትግል ደግሞ እንትን ነው። አንድ ሰው አይጨርሰውም። ይሰዋል፣ ይታመማል፣ ይከዳል፣ ይሰለቸዋል፣ ይማረካል፣ ብዙ ነገር አለና ይሄ ሰልችቶት ከገባ በቃ አልቻልኩም ከተማ ሆኜ ነው ህክምናን መከታተል ያለብኝ ብሎ ከገባ አመስግኑት። ላለፈው ጊዜ የነገርኳችሁ ነው። ሰሜን ወሎ የመጀመሪያ የፋኖ ትግል ሲጀምር 200 ታጋዮች ይዞ 200 ፋኖች ይዞ ከ4 ሬጅመንት ብልጽግና ጋር ገጥሞ 4ቱ ሬጅመንት ቅጥፍጥፍ አድርጎ ያሸነፈ ሰው ነው። የመጀመሪያ በዛ ነው ማስታውሰው። ቢያንስ እንኳን ያደረገ ነው። ምንም ሳያደርግ አንድም ማስረሻ የሚባል ስም ሳይጠቀስ ማስረሻ እኔ አዛዥ ነኝ እንደዚህ ነኝ ብሎ አፍሪካ ህብረትን ጠርቶ የተፈራረመ አይደለ እንዴ? ግን ትንሽ እናርመው ይሄን ሰውዬ። አንደኛ ይሄ አሁን ያለው ኢትዮጵያ ችግር እየገጠማት ያለው ህወሓትና ሻዕቢያ የሰሩት ህገ መንግስት ነው ይላል። የምር ኮሎኔል ነው ይሄ ሰውዬ፣ ኮሎኔል ነው። ስለ ስሙ ዝም ብሎ የተሰጠው እንዳይሆን ኮሎኔል አሰገድ ይሉት ነበር ድሮ። እኔ በነገራችን ማዕረጋቸው አላውቀውም ሲሉ ሰምቼ ነው ስማቸው ማዕረጋቸው የምጠራው ሲሉ ሰምቼ። እኔ ዝናቡን ብቻ ነው የማውቀው። ዝናቡ ሻለቃ ነው የመከላከያ ሻለቃ፣ ለዛውም ኢንተለጀንስ ነው። ታዋቂ የመረጃ ክፍል ነበር ዝናቡ፣ የጎጃሙ ዝናቡ ማለት ነው። ታዋቂ ታማኝ እና በጣም ኢፌክቲቭ የሚባል የመረጃ ሰው ነው። የሚወደድ ሰው ነበር በመከላከያ የነገሩኝ ሰው ትላልቆቹ የነገሩኝ ነው። እሱን አውቀዋለሁ። ሻለቃ እንደነበር አውቀዋለሁ። ድሮ ነው። ይሄኔ ምናልባትም ጀነራል ይደርሳል፣ ብርጌደር ምናምን ይገርሳል። ጓደኞቹ ብርጌደር ይገባሉ። ይሄን አሁን ኮሎኔል ነው ይሉታል። ይሄ ኮሎኔል ስንት ዓመት ነው? የኛ ትልልቅ ሰው አይደለ እንዴ? ኮሎኔል ከሆነ ማለት በዚህ እድሜው ያስታውቃል። ማለት ታሞ ሳይሆን እድሜው ያስታውቃል። ቢያንስ ታላቃችን ነው። ኤርትራ ሀገር መሆኗን ያውቃል። ኤርትራ ሀገር ነች። የኢትዮጵያ ህገ መንግስት የሰራው ኤርትራ ነው። ይሄ ህገ መንግስት እኛ ኢትዮጵያ ችግር ውስጥ የገጠመን ህገ መንግስት የሰሩት ሻዕቢያና ህወሓት ናቸው ይላል። ሁሉም ነገር ታሳባለ እንደ ወደዛ ህወሓት አለበት፣ ምንም ጥርጥር የለውም። የህወሓት ህገ መንግስት ነው የሚባለው። ህወሓት የሰራው አይደለም ህገ መንግስት ኖርማሊ። ህወሓት ግን እጁ አለበት፣ በደንብ እጁ አለበት። ምን ጥርጥር አለው? ምን ልትላቸው ክፍሌ ወዳጆ ምን ልትላቸው ነው?
ግን ክፍለ ወዳጆ ስለው አያቆም ይሆናል። ከአንቀጽ 1 እስከ አንቀጽ 44 ሰርተውን ብሎ የሰጡት ምን ልትላቸው ነው? ከአንቀጽ 1 እስከ አንቀጽ 44 የህዝባዊና ዲሞክራሲያዊ በተለይ ሂውማን ራይትስ የሚባሉት ምን ልትለው ነው? የዓለም አቀፍ ኮንቬንሽን፣ የዩናይትድ ኔሽንስ፣ የአይሲሲፒአር ከየትም አሰባስቦ የሰሩት ህገ መንግስት ነው። አንቀጽ 1 እስከ 44 ያለው ምን ልትለው ነው? እሱ ነው ሻዕቢያ እዚህ የገነባው ህገ መንግስት ነው ይላል። ከየት አመጣው የታሪክ? እንደዛ በል ተብለህ ነው እንዲህ በማለት ብልጽግና የሚቀባበል ይመስልሃል? ቀደም ብዬ የጀመርኩት ጉዳይ አለ። ብልጽግና የአማራ ብልጽግና ሁለት አይነት ብልጽግና ነው ያለው። አንደኛው የምር እየደገፈ ያለ ይሄን ማስረሻ ቶሎና ያው እነ ታዬ አጽቀሥላሴ ነበር እነሱ ጋር ሲገናኙ ነበር። እስክንድር ጋር ይገናኙ ነበር። ይሄም ይገናኙ ነበር። እሱም ተናግሯል። ከብዙ የኢትዮጵያውያንና የውጭ ሰዎች ጋር እንገናኝ ነበር ብሏል። ራሱም ተናግሯል። ታዬ አጽቀሥላሴ ከነ እስክንድር ጋር ይገናኛል። አሁን አቁሟል አላቅም ግን የዲፕሎማሲው አብይ አድርጉ አይዟችሁ እንጂ አምጡ ሎቢ አድርጓቸው እየተባለ በዚህ ላይ በነ ማስረሻ በነ እነዚህ ሰዎች እጅ መስጠት ደግሞ እጅግ የተበሳጩ የአማራ ክልል ብልጽግና ባለስልጣናት አሉ። እጅግ የተበሳጩ ማስረሻን ቢያገኙት ምን ሊያደርጉት እንደሚችሉ ገምቱ። ኮሎኔል ፈንታውን አይምሩትም። በሽተኛ ነው፣ ታሟል፣ አይ ጉንፋን ይዞታል፣ ወባ ይዞታል አይሉም። ክደሃል፣ ይሄን ትግል ክደሃል ብሎ ጋማ ብሎ ምናልባትም ይወስዱታል። ለፋኖ ያስረክቡታል። ፋኖ ምን ያደርጓል አላውቅም፣ ግን ቢያንስ ወደ ራሳቸው ይወስዱታል። ሁለት አይነት አማራ ክልል ባለስልጣን ያለው ማለት ነው። የምር ይሄ ጥንቅቅ ያለ ነው። አንዳንዱ ስለማይናገር ነው። የተበሳጩ አሉ። ግን ስክሪን ላይ ሲታዩ ትልልቅ ሰዎች ነው የሚመስሉት። የአብይ አገልጋዮች ነው የሚመስሉት። እንደዚህ ትልልቅ ሰዎች አሉ እና አንዳንዴ ስደቡን ይላሉ። ስደቡን፣ በደንብ አድርጋችሁ ስደቡን እንጂ ለምንድን ነው የማሰድቡን? ለምን? ብልጽግና እንዲወዳቸው ማለት ነው። ይሄማ በጣም እየተሰደበ ነው። በትግራይ ልሂቃን፣ በአማራ ልሂቃን፣ በኦሮሞ ልሂቃን እየተሰደቡ ነው። ይሄማ እኔን እያገለገለኝ ነው እንዲባሉ ስደቡን ይላሉ። ይሄን መናገር እፈልጋለሁ የተወሰነ ነገር እና የአማራ ህዝብ በፋኖ ትግል ምክንያት ተጎሳቁለዋል አለ። የአማራ ህዝብ ሆን ብለህ ካሰቃየኸው፣ ዋርክራም ከፈጸምክ፣ ሴት ከደፈርክ ፋኖ ማለት ነው። ከደፈርክ፣ ከገደልክ፣ ካፈናቅ ሆን ብለህ ማለት ነው። እኔን ሁላ ከፈጸምክ ትጠይቃለህ። እኔ ቀደም ብዬ ነው ከፋኖ የወጣሁት። እኔ 1 ዓመት ነው የቆየሁት። እኔ 5 ዓመት ነው የታገልኩት የሚባል ነገር የለም። ከነበርክበት አንድ ሰው አላግባብ ከገደልክ፣ የአንድ ሰው ህይወት ከቀጠፍክ፣ ሰብአዊ መብት ጥሰት ከፈጸምክ፣ ከደፈርክ ወንጀል ነው። አሁን ቀድመህ ወደ ብልጽግና ስለገባ አልጠየቅም ማለት አይደለም። ትጠየቃለህ፣ ግጥም አድርገህ ትጠየቃለህ። እዚህ ጋር ምን ይላል? አክራሪነት አንፈልግም አለ። ለሁሉም የኢትዮጵያ ህዝብ ነው የመከረው። አክራሪነት አንፈልግም፣ በቃ እኛ ኢትዮጵያችን ታሳስበናለች፣ እቺ ኢትዮጵያ የጋራችን ነች አለ። የኢትዮጵያነት አስተማሪ ሆኖ መጣ። ትምህርት ቤት እኮ አማራ ክልል እየሰራ አይደለም። ትምህርት ቤት በቃ እኛ ለህዝቡና አስበን ነው የመጣ ነው፣ ይቅርብን፣ ትግሉ ይቅርብን ብለን ትምህርት ቤቶች ምናምን ስለተዘጉ ለዛ ብለን እንትን ያደረግነው አለ። እና ይሄ ምን ይላል? ከሁሉም በላይ ሻዕቢያና ህወሓት ጦርነቱ አማራ ክልል ላይ እንዲሆን ነው የሚፈልጉት። ፕሮክሲ ወር ነው የሚጠቀሙት። ጦርነቱ ብልጽግና ከትግራይ ጋር፣ ብልጽግና ከኤርትራ ጋር እንዳይገጥም እንዳይኖር ነው የሚፈልጉት። እና እዚህ አካባቢ እኛ እየተዋጋን አማራ ክልል እንዲጎሳቆል ነው የሚፈልጉት። እና እነሱ ከሩቅ ሆኖ ጦርነት ወደ እነሱ እንዳይመጣ ነው የሚፈልገው ይላል። እና ታዲያ ብልጽግና ምንድን ነው በየጊዜው ለጦርነት እየተዘጋጀ ነው? ቲዲኤፍ ህወሓት እየተባለ በገጣባው አሁን ለመድኳት እቺ ቃል በነገራችን ላይ መላጣ አለውን ነበርና ገጣባ ለካ ገጣባ ነው። ገጣባ እና ገጣባው ሲናገር ነበር ሰሞኑ። ቆርጦ የሚልኩልን ጓደኞች አሉ። ለጦርነት የተዘጋጀ ነው። 15 ተጎታች ተሽከርካሪዎች ጥይት ተሸክመው ጦር መሳሪያ ሎጂስቲክስ ይዘው ትግራይ ገቡ ከትላንት ወዲያ ምናምን ሲለን ነበር። እኔ በዛ ሰዓት የተደሰትኩት በጣም ትልቅ ደስታ ነው የተሰማኝ። ህልሜ ሰመረ፣ ጥረታችን ሰመረ እያል ነው። ጽምዶ ሰመረ፣ እንደዛ በሏቸው። እኔ እንደዛ በደንብ ቆርጠ ላከው። ይሄ ላክላቸው ሰመረልን። እነሱ ያደረጉት ትላንት አቦይ እሱ ወዳፉም እያለ እንትን ሲያደርግ የነበረ የቡና ቁርስ ምናምን የነበረ የቡና ቁርስ ምናምን ማቀበል ጎንበስ ምናምን ሳይባል ከጥሬው አድርግልኝ፣ ከቁርጠው አድርግልኝ፣ ከዱለት አድርግልኝ ብሎ ተጎንብሶ ወጥ ሳይጨልፍ እንደዚህ እንትን ሳያደርግ ሳይጨልፍ ነው የሚባል ውሃ መጨለፍ
ወጥ አድርግልኝ ምናምን አሁን 15 ተጎታች ገባ እየተባለ ይሄን ሁላ ፕሮሰስ የሌለው በዚህ በኩል ደግሞ ምን ይላል እነሱ መዋጋት አይፈልጉም ይሄ ነገረን ነው ፋንታውን የነገረን ነው ጦርነቱ አማራ ክልል እንዲሆን ነው የሚፈልጉት እነሱ ግን በቃ ውጊያ አይፈልጉም ምናምን ይላል ብልጽግና እንዲህ ይላል ፋንታውን እንደዚህ ይላል ፋንታው መሐባ እንደዚህ ይላል ይሄን አስተካክሉት ናሬቲቭ አስተካክሉት አንድ እንዲሆን ወጥ እንዲሆን ተመልካችም እንዲያምናችሁ ነው ተመልካችም እንዲያምናችሁ ይሄ የአማራ ክልል ኤርትራ ምን ብሎ ይሄዳል ኤርትራ ምን ችግር እኮ ነው ሮኮ ብያቸዋለሁ ትላንት እኮ በቃ ከሮኮ በላይ ትልቅ ነገር አለ ችግር ነው በቃ ብልጽግና ችግር ውስጥ ነው ያለው ወጥመድ ውስጥ ነው ያለው